ሰራች? እጇን ለፖሊስ አሳልፋ ሰጠች። ወይዘሮ ማርታ በጣም ደነገጠች እና አቶ ደረጀ ማመን አቃታቸው። ዳጣ በፍጹም እንደዚህ አይነት ነገር ታደርጋለች ብዬ አስቤም አላውቅም ነበረ ደሬ። ቆይ ግን ምን አይነት ልጅ ናት ብላ አለች ወይዘሮ ማርታ። አቶ ደረጀ እኔ እኮ ነግሬሽ ነበረ ማርቲ፣ ምክንያቱም ሁልጊዜ በዳጣ መኩራት እንዳለብሽ ነግሬሽ ነበረ። እናም የኤቢን ወንጀል እኔ ሰራሁኝ ብላ ተመልከቺ እስር ቤት ገባች በሚያሳዝን ሁኔታ። ኤቢ ግን እኔ በፖሊስ እንደተፈለግኩኝና እንደተያዝኩኝ ባወቀችበት ሰከንድ ለመፍራትና ወደ ሌላ ሀገር ለመሄድ ነበር የፈለገችው። አየሽ የኤቢ ልዩነትና የዳጣን ልዩነት እዚህ ላይ ማንጸር ትችያለሽ ብሎ አላት። እውነት ለመናገር ደሬ በፍጹም እንደዚህ አይነት ነገር ታደርጋለች ብዬ አላሰብኩም ነበረ። በጣም የምትገርም ልጅ ናት ብለው ሁሉም ተደመሙባት። ናታን በሚያሳዝን ሁኔታ እቤት የነበረው ጠባቂ ቅጥቅጥ አድርጎ ሆስፒታል አስገባው። እጅጉን የደነገጠው አቶ ደረጀና ወይዘሮ ማርታ ቆይ ምንድን ነው እንደዚህ የተፈጠረው ነገር ብላ አለች። እውነት ለመናገር ከሆነ ሰው ጋር ሌላ ነገር ሲያደርግ አይቸው ነው ብሎ ሲመልስ በፍጹም እኔ ምንም ነገር አላደረኩም፣ ሆን ብሎ ነው እኔን ያጠቃኝ ብሎ ናታን ሽምጥጥ አድርጎ ካደም። ናታን አንተ በጣም ብዙ ነገር አልሰማህም ምን እንደተፈጠረ ብላ ወይዘሮ ማርታ ነገረችው። ምን እያልሽ ነው ታለ? ምንድን ነው የተፈጠረ ንገሪም ብሎ አላት። እንግዲህ የተፈጠረው አንድና አንድ ምን መሰለክ? ምንድን ነው አልገባኝም። ምክንያቱም ዳጣ እራሷን አሳልፋ ለፖሊስ ሰጣለች። ልጁን የገደልኩት እኔ ነኝ ብላ በጧት እኔና ደረጀ ስናወራ ሰምታን ነበረ። በዛም ምክንያት ከኤቢ ጋር ሲጨቃጨቁ ነበር። በፍጹም እኔን የምትወጂኝ ከሆነ ለምንድን ነው እስር ቤት የማትገቢልኝ ብላ ስትጨቃጨቃት ነበር። ግን ደግሞ ዳጣ የገባችው ለኤቢ ብላ ሳይሆን ለደረጀ ብላ ነው። ምን ማለት ነው ታለም? አባዬ ደግሞ ከዚህ ጋር ምን አገናኘው ብሎ አላት። ደረጀ ጧት ኤቢ እጇን አሳልፋ ለፖሊስ የማትሰጥና ወንጀሉን እኔ ነኝ ያደረኩት እስካላለች ድረስ እኔ ሂጄ ሁሉንም ተናዝዤ የልጅን ቅጣት እኔ እቀበላለሁ ብሎ ወስኖ ነበር። ምን ታዲያ እንዴት ነው እኔን ሳያማክረኝ የቀረው ብሎ ሲል ናታን ተው እንጂ ናታንዬ፣ ምንም ቢሆን እኮ ትልቅ ሰው ነው። ሁሉን ነገር ላንተ ማዋራት አለበት እንዴ? እኔ ሚስቱ ጋር ካወራ እኮ በቂ ነው ብላ ስትለው በእርግጥ ልክ ነሽ እማዬ፣ እኔም ነቄና ከማሰቤ የተነሳ ነው ብሎ አላት። አዎ ስለዚህ በፍጹም ዳጣ እንደዚህ ታደርጋለች ብዬ አላሰብኩም ነበር። ግን ፖሊሶቹ መጥተው ሲወስዷት በደስታ ነው የሄደችው። ይህንን አባዬን ማለቴ ደረጀን እንደምወደው ንገሪልኝ ብላ ሄደች። እኔ እኮ በጣም ግራ እየገባኝ ነው ብላ ስትል ምንድን ነው ታለም ግራ የሚያጋባሽ? ማለቴ ይች ልጅ በተለየ ሁኔታ ለደረጀና ለሰላም የምትቆረቆረው ነገር ግራ ያጋባኛል ብላ አለች። አይታለም በፍጹም አንቺ እኮ ዳጣን ስለማታውቂያት ነው እንጂ ለሁሉም ሩህሩህና በጣም ሚስኪን ናት። እስኪ ውሃዬን ጠይቂያት፣ የእውነት ውሃዬ ከዳጣ ምን እንደተማረች ትነግርሻለች። እና እባክሽን በሌላ ነገር አትውሰጅባት ብሎ ሲል እኔ እኮ ከልጄ በላይ አሁን በዳጣ ኮርቻለሁ። ቤታችሁ ከሚፈርስና አባዬ እስር ቤት ከሚገባ ውሃዬ ከምታለቅስ እኔ እገባለሁኝ ብላ በመሄዷና ለምጄዋለሁ ብላ በመሄዷ ራሱ እጅግ ነው የኮራሁባት። ግን ደግሞ ምንም ጥፋት ስለሌለባት አታስብ ይለቋታል ብላ ስትለው እሺ ታለም አሁን መሄድ አለብኝ ብሎ ውጭ ሄደ ናታን። ቆይ ዳጣ ምንድን ነው ያደረግሽው? የእውነት ለእኔ አታስቢም ማለት ነው? እስኪ የእውነት እነሱስ ቢሆኑ መርማሪዎቹ እነሱ ገና እስከሚመረምሩና ወንጀሉን እስከሚያጣሩ ድረስ ማን ነው ይሄንን ነገር ያደረገው ብለው እስከሚያገኙት ድረስ እስር ቤት እኮ ትገቢያለሽ።
እናም ይፈረድብሻል። ታዲያ እኔ እንዴት ሆኜ ነው ይህንን ህይወቴን የምኖረው? ብቻዬንስ እንዴት አድርጌ ነው የምቀጥለው? እያለ ብቻውን ማሰብና እንዲሁም በጣም መተከዝ አበዛ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል እና ዳጣ ሳሎን ላይ በጣም ተፋጠጡ። ቆይ ምንድን ነው ኤቢ ደግሞ ዛሬ አይንሽን ከአይኔ ላይ አላነሳ ብለሻል፣ ተክለሽ ትተሽኝ፣ ምንድን ነው የተፈጠረው ነገር ብላ ስትላት ምንም አልተፈጠረም፣ እኔ ምልሽ ትናንትና የት ነበርሽ ብላ አለቻት። የትም አልነበርኩም፣ ሰላም ጋር ሄድኩኝ፣ ከዛ መጣሁኝ፣ ተኛሁኝ። በቃ እኔ ምልሽ ግን የእውነት አንቺና ሰላም እኮ እናትና ልጅ ትመስላላችሁ። በዛ ላይ ደብቃ ታበላሻለች፣ ትንከባከብሻለች፣ ሁሉንም ሰው ትወዳለች። ግን እንዴ አንቺም ደግሞ በተለየ ሁኔታ እሷን ተወጃታለች። ምናልባት ግንኙነታችሁ ምንድን ነው ብላ ስጠይቃት ኤቢ ምን እያልሽ ነው? አሁንስ ግራ አታጋቢኝ። ሲቀጥል ሰላምዬ እኮ የምትወደው ሁላችንንም ነው። አንቺንስ ቢሆን ልጁ ነሽ፣ እሷ አይደለችም እንዲያሳደገቻሽ? ውሃዬንስ ብትሆን እትዬንስ አባዬንስ ቢሆን በጣም ተወዳቸው የለ እንዴ? ምን ምናልሽ? አባዬ ማለቴ ደረጀ ሁሉንም ነው የምትንከባከበው። ታዲያ ለምንድን ነው አንቺ እሷን ጥምድ አድርገሽ ያልሽው? ለማንኛውም መሄድ ከፈለግሽና እንድትንከባከብሽ ከፈለግሽ እኮ ይዤሽ ልሄድ እችላለሁ ብላ አለቻት። አይ እኔ እንኳን እንደሱ አስቤ አይደለም፣ ግን ደግሞ ስለምትወድሽ ስለማቅ ነው። በዛ ላይ እናትና ልጅ ትመስላላችሁ ብላ ስትል ለነገሩ እናትሽን የት ታውቂያታለሽና ብላ ሞራሯን ነካቻት። በቃሽ ኤቢ፣ ከዚህ በላይ ብዙ ነገር ባንነጋገር ጥሩ ነው። እንደዛ ከሆነ ጥሩ። እኔማ የሚያስብልኝ በጣም ብዙ ቤተሰብ አለኝ፣ አንቺ ነሽ እንጂ ብላ አለች። ኧረ እባክሽ ቆይ ግን ያን ጊዜ ማለቴ ሰውየው የሞተ ጊዜ አንቺ የት ነበርሽ ብላ አለቻት። ሆስፒታል ነበርኩኛ። ቆይ ደግሞ ምን ለማለት እየሞከርሽ ነው? ምናልባት አንቺ እኮ እኔ ብታሰር ደስታሽ ነው ብላ አለቻት። አረ በፍጹም ኤቢ፣ እኔ ደስተኛ አይደለሁም። አንድ ጥያቄ ልጠይቅሽ፣ እኔ ዳጣ ብታሰርስ አንቺ ደስ ይልሻል? በጣም ነዋ ደስ የሚለኝ። እና ደግሞ የሆነ ነገር ብታይ ትመሰክሪብኝ ነበር እንዴ? አዎና በደንብ። እንደውም ታውቂያለሽ አንቺና ናታን እንዳትገናኙ ብዬ በከባዱ ነበረ የማስፈርድብሽ ብላ አለቻት። በጣም ጥሩ። አንቺስ? እኔ ታዲያ አንቺ ያላደረግሽውን ነገር ለምንድን ነው እኔ የማደርገው? ማለቴ ምንም ነገር ስላላየሁኝ ምንም ነገር አልመሰክርም፣ ግን ደግሞ እስር ቤት ብትገቢ ላንቺ ብዬ በፍጹም አላደርገውም ብላ አለቻት። እንደዛ ከሆነ የሚወደኝና የሚያከብረኝ የሚንከባከበኝ ጠባቂ አባቴ እስር ቤት ይገባልኛል። ምን? አዎ ጧት አነጋግሮኝ ነበር። አባዬ ልጁን የገደልኩት እኔ ነኝ ብሎ እጁን ለፖሊስ አሳልፎ ሊሰጥ ነው። ምን? ታዲያ ኤቢ አንቺ ምን አልሽ እንዴ? ምን ልል እችላለሁ? ያው እንግዲህ እሱ ወዶና ፈቅዶ እሺ አደርገዋለሁ ብሎ ካለኮ መብቱ ነው። ግን ምን አይነቲቱ እራስ ወዳድ ነሽ ኤቢ! የእውነት እስከ ዛሬ እወድሽና አከብርሽም ነበር። ደግሞ ላንቺ ልዩ ቦታ የእህትነት ፍቅር ነበረኝ። ግን ደግሞ በዛሬው ንግግርሽ በጣም በጣም አፍሬብሻለሁ። እናም ላንቺ ያለኝ ክብርና ሁሉም ነገር ቀንሷል ብላ አፏን አዘጋቻት። አረ እባክሽ አሁና የምሬን ነው። ለማንኛውም አባዬ እስር ቤት ቢገባ እኔ ነኝ ሁሉንም ነገር አድርገዋለሁ ብዬ እስር ቤት የምገባው ብላ ላጥ ብላ ሄደች። አረረረ ዛሬማ የደረጀ ፍቅርና የዳጣ ፍቅር እጅጉን ደስ ይላል። ታዲያ ምን ችግር አለው? ቤተሰቡን ነፃ አወጣለሁ ካለች እኮ እኔ በነፃነት እንሸራሸራለሁ፣ በነፃነት እኖራለሁ ማለት ነው። እንደውም በጣም ጥሩ ነው እያለች ኤቢ መደሰቷን ቀጠለችበት። የቤት አጋዧና ጠባቂው በፍቅር እየተሽኮረመሙ ይገኛሉ። እኔ ምልህ ምግቡን በልተጨረስክ እንዴ? እንደ ሀረክ እንዴ ስትለው፣ አንቺ ሴትዮ ለምንድን ነው የምትከታተኝ? ደግሞ እኔ በላሁ አልበላሁ አንድ ጊዜ አቅርበሽልኝ የለም እንዴ? ወይስ ደግሞ ልክሽን የሚያሳየሽ ጠፋ ብሎ አላት። ምን ማለት ነው? ምን አለበት? ምክንያቱም መቼም አንቺ እዛ ገጠር ብትሆኝ እኮ እስካሁን 2 ልጅ ነበረ ብሎ አላት።
እናሳ ግን ደግሞ እዚህ ለካ ወንዴ አተሽ ነው እንዴ? ለማንኛውም እኔ ብሆን እኮ 12 አስወልድሽ ነበር ብሎ ሲላት ማ እኔ የእውነት እኔ አንተን ምን ችግር አለው? እውነት አግኝተሽ ነው እንዴ? እኔ እኮ 7 አባዋራ ደብድቤ እንኩትኩታቸውን አውጥቼ የመጣሁ ጎበዝ ነኝ። እና እዛ የሄደች ሴትና እንዲሁም ደግሞ በእኔ በድንበሬ በምን የመጣ ማንኛውንም ሰው ለቅቄ አላቅም። ልኩን ነው የማስገባው። አንቺን ብትሆኚ አንድ ቀን እጀ ትገቢያለሽ፣ ልክሽን ነው የማሳይሽ ብሎ አላት። ኦቴ ለማንኛውም መሄድ አለብኝ ብላ እየተንቀባረረች ባለበት ሰዓት ዳጣና እንዲሁም ናታን ፍቅር ይጫወታሉ። እኔ ምልህ ዛሬ በኤቢ በጣም አፈርኩባት ብላ ስትለ ምን ብላሽ ነው? ምን አድርጋሽ ነው? አባዬ ሊታሰር ነው ብላ አለችኝ። እኔ አባዬ ከሚታሰር ሞቴን እመርጣለሁኝ ብላ ስትል ምን እያልሽ ነው ዳጣ? የእውነት አፏን ሞልታ እንደዛ አለች? አዎ እኔ ለምን ብዬ እዋሻለሁ ናታን። ቆይ ግን ይች ልጅ ምን አይነት አውሬና ክፉ ብትሆን ነው እንደዚህ አለችው ብላ አለችው። እኔ አላቅም በእርግጥ የእውነት ክፋቷና አረመኔነቷ እጅጉን ይለያል። ግን ደግሞ በዚህ ልክ ክፉ ትሆናለች ብዬ አንድ ቀንም አስቤም አላውቅም ነበር። አዎ አባዬ እስር ቤት ከገባ ይሄ ቤት ይፈርሳል። እስኪ ተመልከት፣ አባት እኮ ነው ሁሉንም ነገር የሚያስተዳድረው። አይ የኔ ዋ የኔ እርግብ ደግሞ ዛሬ በጣም አምሮብሻል። ለማንኛውም አባዬ እስር ቤት አይገባም እሺ? ምክንያቱም ያለ ጥፋቱ እኮ ቢሆን ዝም ብሎ አይቀጣም ብሎ እቅፍ አድርጎ ሊስማት ጠጋ ባለበት ሰዓት ጥበቃው መጥቶ አጀባ ለካ እነዚህ ሰዎች የከንፈር ወዳጅ ናቸው ማለት ነው። እትዬና ጋሼ ያልሰሙ ጉድ። ደግሞም እኮ የዚህ ቤት አባላቶች ናቸው። ታዲያ እንደዚህ ቆይ አትክልት ለአትክልት ምንድን ነው የሚያሯሩጣቸው? ወይኔ የኔ እኔማ ዛሬ ሰባብሬ ታሪክ መስራት አለብኝ እያለ እያደባ መሄዱን ቀጠለ። አቶ ደረጀ ማርቲ አሁን ሄደሽ ኤቢን አናግሪያት። ምን ብዬ? አባትሽ እስር ቤት ገብቷል ብለሽ ትነግሪያታለሽ። ከዛ የምትለውን እንሰማለን። ባይሆን እዚህ በር ላይ አንጥተሽ አናግሪያት። እኔ ደግሞ ከዚህ ሁኜ አዳምጣለሁ። አይ ደረጀ እሷም እኮ የምትለው በቃ አባዬ ከታሰረ እኔን ከዚህ ያስመልጭኝ፣ አልበለዛ ያስሩኛል ነው የምትለው። ምንም ትበል ምንም እሱን ነገር መስማት እፈልጋለሁ። ኤቪ አሁንም ራስ ወዳድነት ላይ ናት። ምንም አልተቀየረችም። የጋራ ልጃችን መሆኗን ደግሞ አትርሹ። እሺ ማርቲ። አረ ደሬ እሺ፣ አንተ እኮ ባለቤቴ ነህ። አንተ ያልከውን በሙሉ እኔ ያደርጋለሁኝ። ስለዚህ እሺ ብላ ኤቢ ነይ እስኪ ላናግርሽ ብላ አለቻት። አባዬ እስካሁን አልመጣም እንዴ? አዎ ስለ እሱ ጉዳይ ነው የማማክርሽ። አባትሽ እስር ቤት ገብቷል፣ ስለዚህ እጅ መስጠት አለብሽ ብላ ስትል በአባቴም የለ አባዬ በቃ ተይው፣ ለእኔ ብሎ አይደል የተቀጣው? የእውነትማዬ ወደ ውጭ አገር ላኪም ብላ ጉዱንና ቤቱን ድብልቅልቁን አወጣው።